በዛሬው ቪዲዮ በዩቲዩበር ሚኮ ማይክ ላይ ስለተጋረጠው አደጋ መናገር እፈልጋለሁ። አሁን እስካለሁበት ህይወት ብዙ መንገጫገጮች ሊኖሩ ይችላሉ። አሁን ከዚህ በኋላ ሚዲያን በጣም አስተካክዩ ልመለስ ነው። ራሴን አውቃዬ ለካስ ያበጣበጠኝ ያለው ነገር ገብቶኛል። አንዳንዴ ማታ ያልሆነ ቪዲዮ ልለቅቻለሁ ከነበርኩበት ኢነርጂ አንፃር፣ ጧት ደግሞ አጠፋዋለሁ። ኢነርጂ ደስ ብሎኝ በ365 ቀን ድህነት እናጠፋለን ብዬ ልተው እችላለሁ። በነጋታው ኑሮ ራሱ የሚያስጠላኝ ሰዓት አለ። የእውነት ነው። እኔ አሁን እንደነገርኩ ነው ሙዴ ዜሮ ሲሆን ይሄኔ ፌል የመሆኑ ነገር ይሰማኝ። ያለኝን ንብረት ሸጣለሁ። እኔ በታውን ማንዴ ስልክ ሽጫጋለሁ። ደነገጥኩኝ። በነጋታው ብር እኮ አለኝ ረስቼዋለሁ። አይፎንን ሰጥቼ ምናምን ከውኋልኩ። ይሄ ከዚህ በፊት ያጋጠመኝ ሙዶች ማለት ነው። አሁን ቢረዳ ይኖር አይገዛኝም ነበር። እኛ ግን በኢየሱስ አምኖ በመዳን የሚገኘውን ሰላም የቀመስነት እንደው ከዛ መጣህ ኳየር ነበር ስታገለግል ነበር። የእድሜህን ሁኔታ አይቼዋለሁ። በጣም ትንሽ ልጅ ነህ። ትንሽ ልጅ ሆነህ ደግሞ መሪ ነህ። እኔ እንደወጣ አደረገች። ገብቷል። ቤተክርስቲያን ሰጠችኝ እድል፣ ዓለም መድረክ ሰጠችኝ። እግዚአብሔር ሆይ በእርሱ የሚያምኑ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ እግዚአብሔር አንድያ ልጁን ሰጠ እንደሚለው ቃል እንዲሁ እስቲ እነዚህን ቪዲዮዎች እንስማና ሐሳቤን እነግራቸዋለሁ። የህዝባዊ ይቅርታ መልእክት። አዲስ አበባ ኢትዮጵያ። ጉዳዩ በስነ ልቦናዊ እውነታዎች ላይ የተመሰረተ ህዝባዊና ግላዊ ማብራሪያ። መግቢያና የህዝባዊ ይቅርታ መልእክት። እኔ ሚኪያስ ተክለማርያም አባተ ወይም ሚኮ ማይክ እድሜ 29 በዲጂታል ሚዲያው ዘርፍ ለበርካታ ዓመታት ህዝቤንና አድናቂዎቼን የሚያዝናኑና የሚያስተምሩ ይዘቶችን ስሰራ መቆየቴ ይታወቃል። ነገር ግን በተለያዩ ጊዜያት በሶሻል ሚዲያ ላይ የተለቀቁ ህዝብና ወዳጆቼን እንዲሁም ቤተሰቦቼን ቅር ያሰኙ ወይንም የተሳሳተ መልእክት ያቀበሉ አነጋጋሪ ቪዲዮዎችና ድርጊቶች በከፍተኛ የስሜት ጫናና በወቅታዊ የኢነርጂ መወዛወዝ ጊዜ የተፈጸሙ እንጂ በፍጹም በክፋት ወይም ሰዎችን ለመጉዳት ታስበው የተደረጉ አለመሆናቸውን በይፋ ማስገንዘብ እፈልጋለሁ። ለተፈጠሩት ስህተቶች ሙሉ በሙሉ ኃላፊነት እየወሰድኩ አድናቂዎቼን፣ ጓደኞቼንና ቤተሰቦቼን እውነታውን ተረድታችሁ በይቅርታ እንድታልፉኝ በአክብሮት እጠይቃለሁ። እንግዲህ ከሰሞኑ አይታ ከሆነ አንድ ቸርች ውስጥ ቆመ ማይክ ይዘሃል። ደንበኛ የጀማሪ ፕሮፌት ነው የምትመስለው። ማይክ ይዘህ እየሰበክ ቸርች ውስጥ በጣም በሚገርም ሁኔታ እየሰበክ ተለቀቀ የሆነ ኦዲዮ እና በዛ ምክንያት እኔም ቲክቶክ ላይ ለጥፌዋለሁ። እኛ ግን በኢየሱስ አምኖ በመዳን የሚገኘውን ሰላም የቀመስነት አንዳንድ ሰዎች እና አንዱም እንዳገኘም እንደውም ያደረገኝ አንደኛውም ነገር እሱ ነበርና ምን ሰባኪ ሆንክ? አሁን ምንድነው? አሁን አመት ከምናምን ጠፍተሃል። ከዛ በሰባኪነት መተህ ነው ምንድነው? አዎ የሚገርም ብዙ ቤተክርስቲያን እጅ ያገለግላሉ። ብዙ ወጣቶችን አስተምራለሁ። እንደውም ጠላው የሚለኝ ሰው በዝቷል በጣም። ለምን እንደሆነ አላውቅም፣ ግን ይሄ ከዚህ በፊትም የነበረኝ ህይወት ነው። ኦልሬዲ እድገቴም ልጅነቴም ከዚህ ጋር የተያዘ ነው እና ማገልገል እንደውም አሁን ሞራል ተሰምቶኛል በደንብ። እንደውም ከዚህ በላይ የልጅነቴን አንዳንድ ትውስቶች ብነግርህ ቸርች ውስጥ ድራማና ስነ ጽሁፍ አገለግል ነበር። እንዲሁም ደግሞ በኳየሮች የራሴ ኳየር አቋቋምኳቸው ቲሞች ነበሩ። ከ50 ከ60 በላይ የተለያዩ ግሩፖች ነበሩ። እንዲሁም ደግሞ በቸርች ውስጥ ከድራማና ስነ ጽሁፍ ባለፈ ፒያኒስት ነኝ፣ ኪቦርድ እችላለሁ እና በቸርች ውስጥ በእነዚህ ነገር ውስጥ ነው ያደግኩት። እዚሁ አጋጣሚ እንግዲህ በልጅነት የምታቆኝ በቤተክርስቲያን ህይወት የምታቆኝ ድንገት ጠፋ ብለው ብዙዎች አልቅሰዋል፣ ከወላጆችም ጭምር። አሁን እግዚአብሔር የመለሰኝ ቀን ይመስለኛል። ዝና መታወቁ ሁሉም ሆይ ሲል ትልቅ ነገር ይመስላል። ያ ማዕበል ወደ አንድ ጎን ይዞኝ ሄዶ ነበር። እንደውም ከዚህ በላይ እንደውም ማገልገል እንዳለብኝ ሆነ እየተሰማኝ ነው። ወደ አገልግሎት ለመግባት ታስባለህ? በጣም ስቲል ነው። አሁንም እኮ አገለግላለሁ። እኔ መጽሐፍ ቅዱስን ልጅ እያለሁ ጀምሮ ነው ቤት ውስጥ ስማር ያደግኩት። ለእኔ ማኑዋሌ ነው። መሀል ላይ ባለማወቅ ተንሸራትቼ ነበር። ሳይረፍድብኝ ደግሞ በዚህ በጉብዝና ወራት ደግሞ መመለሴ ደስ ብሎኛል። የኔ መመለስ ደግሞ በጣም ለብዙ ትውልዶች
ሊጠቅም እንደሚችል አውቃለሁ። ከድቅድቅ ጨለማ እግዚአብሔር ሆይ ወደሚደንቅ ብርሃን የምታመጣ እግዚአብሔር አምላክ ሆይ ወንድሜ መንሱርን እግዚአብሔር አምላክ ሆይ ወደ ቤቱ ወደ መንግስት እንድታስገባው ፈልጋለሁ። እግዚአብሔር ሆይ እኔ የገባኝ ዕውቀት እግዚአብሔር ሆይ እኔ የተለወጥኩበትን ለውጥ እግዚአብሔር ሆይ መንሱሬን ነክተው እግዚአብሔር አምላክ ሆይ ወደ መንግስት ወደ ሰማያዊ መንግስት እግዚአብሔር ሆይ በእርሱ የሚያምኑ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ እግዚአብሔር አንድያ ልጁን ሰጠ እንደሚለው ቃል በኢየሱስ ክርስቶስ ስም የተሰጠህን የክርስቶስ ልጅ ወንጌል በኢየሱስ ክርስቶስ መንሱሬ ልቡን ሰርስሮ እንዲገባ አዘዝኩ። በኢየሱስ ክርስቶስ ስም አሁን መንሱሬ በጌታ በኢየሱስ ክርስቶስ ስም እወድሃለሁ። እግዚአብሔር አምላክ ይወድሃል። እግዚአብሔር አምላክ ይወድሃል። ምክንያቱም በልጁ በማመን ነው እዚህ ምድር ላይ መዳን የሚቻለው። በልጁ በማደን ነው ወደ መንግስቱ መግባት የሚቻለው። ሌላ መዳኛ በማንም የለም ይላልና መጽሐፍ ቅዱስ። እግዚአብሔር አምላክ ጊዜ አሁን ነው፣ ዘመን አሁን ነው። ይሄ ዘመን ሳይረፍድብን፣ ይሄ ጊዜ ሳይረፍድብን ወንድሜ እግዚአብሔር አምላክ ወደ መንግስቱ ስለሚመልሰ አመሰግናለሁ። ስለ ሚኮ ማይክ ዩቲዩበር ሚኮ ማይክ አንዳንድ ነገሮችን እናወራለን ማለት ነው። እናወራለን ማለት ይሄ ልጅ ያለበትን ነገር እናያለን። እስቲ እኔ የተሰማኝን ነገር ነው ማወራችሁ። የዩቲዩብ ገጹ ላይ አንድ የይቅርታ ደብዳቤን አስቀምጧል ማለት ነው። አንድ የይቅርታ መልእክት ለህዝቡ አድርሷል። ነገር ግን እኔ ይሄኛው ነገር ይቅርታ የጠየቀበት መንገድ ልክ ነው ብዬ አላስብም። ማለት ደግሞ እንዴት እንደሆነ ታውቃላችሁ? ይሄ ልጅ አንድ አካባቢ ላይ ነው ዩቲዩብ የጀመርነው። የምታውቁት ከሆነ ደግሞ ዩቲዩብ ላይ ረጅም ዓመት የቆያችሁ ሰዎች እንደምታውቁት በጣም ተወዳጅና ታዋቂ ልጅ ነው። ፕራንክ ነው የሚሰራው። ስራዎቹ በብዙ ሚሊዮን እና በብዙ ሺዎች የሚታዩለት ልጅ ነበር ማለት ነው። ነገር ግን እንደዛ እየመጣ የሆነ ጊዜ ላይ ከሱ ቃለ መጠየቅ እንደሰማን ከሆነ ቃለ መመለስ እንደሰማን ከሆነ በዛ መልኩ እየሄደ አሪፍ እየሆነለት ከዛም በመሃል ወደ ሌላ ነገር ገባ። ያ ማለት ወደ መጠጥ ምናምን ነገሮችና አላስፈላጊ ቦታዎችን መዋል ጀመረ። ከዛ በኋላ የዚህ ልጅ ታሪክ እንዴት ነው? ውስጡ ላይ የመንፈስ ቅዱስ ድምፅ ይመጣል። እኔ በምረዳው መንገድ ማለት ነው። ይሄኛው ቦታ ያንተ ቦታ አይደለም፣ ተመለስ የሚል ድምፅ ማለት ነው። ምክንያቱም ሶሻል ሚዲያው ላይ ሲሄድባቸው የነበረው መንገድ አንዳንዶቹ ስህተት ናቸው። ያ ማለት በዘፈኑ ዓለምን ገብቷል። እንዲሁም ደግሞ የተለያዩ ነገሮች ላይ ስሳተፍ አይተናል። እንደዛውም ደግሞ መልካም ስራዎችንም ስሰራ ነበር እና ምን ልላችሁ አሁን ላይ በጣም ወዳልሆነ ቦታ መሄድ ሲጀምር ብዙ ነገሮች ውስጥ በሚገባበት ሰዓት እንደምቅም አንዳንድ ልምምዶችን እንደሚያደርግ ራሱ ነው የተናገረው። የዛን ጊዜ መንፈስ ቅዱስ ድምፅ ወደሱ ይመጣል። ቃለ መጠየቁን አሳያችኋለሁ። የቤተ ክርስቲያን ልጅ እንደሆነና አገልጋይ እንደሆነ ሙዚቃ ሲጫወት እንደነበረ ኳይር ውስጥ እንደነበረ እንደዚሁም ደግሞ እንደው አልፎ ተርፎ የራሱ ኳይር እንደነበረው ተናግረዋል ማለት ነው። እና ያ ስለሆነ የእግዚአብሔር ቃል ሙላት ያለው ሰው ደግሞ ወይ ደግሞ በእግዚአብሔር ቃል ወይ ደግሞ የእግዚአብሔር ቃል ሲወራ እየሰማ ያደገ ሰው የሆነ ነገር ውስጥ ሲገባ ያው ቃል ይመልሷል። ምክንያቱም መጽሐፍ ቅዱስ መዝሙር 23 ምን ይላል? ነፍሴን መለሳት፣ ስለ ስሙ ስል በጽድቅ መንገድ መራኝ። አያችሁ፣ ያ የእግዚአብሔር ቃል ይመልሰናል፣ በድምፅ ይመልሰናል። መንፈስ ቅዱስ ይሄ ቦታ እናንተ አይደለም ይለናል። ይሄ ልጅ ይሄኛው ድምፅ እየጎላ ሲሄድ እኔን እንደሚመስለኝ ነው ማወራችሁ። ከሱ ሙሉውን ስለማቅ ማለት ስለተከታተልኩት ከድሮ ጀምሮ መወዶ ልጅ ነው። እከታተለዋለሁ፣ ደስ ይለኛል። እና
ከዛ በኋላ የሆነ ሰዓት ላይ በቃ ጠፋና ሲመለስ ግን ቸርች እየሄደ እና አንዳንድ ቪዲዮዎችን እየሰራ ምናምን እንዲሁም ደግሞ በፓስተር ሶፎንያስ ላይ በሱ ሾው ላይ ቀርቦ ተናገረ የሆነ ነገሮችን በቃ ወደ አገልግሎት መመለስ ፈልጋለሁ ወደ አገልግሎት ተመልሻለሁ የሚሉን ነገሮችን ማለት ነው። ከዛ በኋላ በቃ ይሄ ልጅ ተመለሰ። በቃ እውነትም እሱ እንደተናገረው በዓለማዊ ነገር ውስጥ ደስታ የለም። እኔ ደስታን አውቃለሁ፣ ቀምሼዋለሁ በኢየሱስ ያለውን ደስታ። ስለዚህ ያንን ደስታ አጥቻለሁ። አሁን ግን ወደዛ ነገር ተመልሻለሁ፣ ወደ ቤቴ ተመልሻለሁ ብሎ መጣ። ከዛ በኋላ ግን ነገሮች እንዳሰበው የሆኑለት አልመሰለኝም። ብዙ ተቃውሞ ገጥሞታል፣ ብዙ ነገሮች ተደራርቦበታል። ቻሌንጅ አለው ማለት ነው። አያችሁ እዚህ ጋር በቃ ቁም ነገሩ እዚህ ጋር ነው። ከዛ በኋላ ብዙ ታገለና አሁን ግን በዚህኛው መንገድ መጣ ማለት ነው። አሁን በጽሁፉ ላይ እንደምናነብ አሁን ላይ ተመለሰና ይቅርታ እየጠየቀበት ያለውን ነገር ስታዩ የስነ ልቦናዊ መዋዠቅ ወይ ደግሞ አለመረጋጋት እንደዛ አይነት በሚል መልኩ ነው ይቅርታ እየጠየቀ ያለው። ነገር ግን እኔ እውነታው እሱ አይመስለኝም። የራሴን አመለካከት ነው ማወራችሁ። ምክንያቱም የሆነን ዓለም ትታችሁ ወደ ወንጌል ስትመጡ በጣም ፈተናዎች ይበዛሉ። ይህንን ደግሞ እኔ በራሴ ህይወት አውቃለሁ። ያለፋችሁበት ሰዎችን በደንብ ትረዱታላችሁ። ምክንያቱም የሆነን ነገር ትታችሁ ከሞቀ ነገር ወጥታችሁ በጣም ከተመቻቸው ነገር ከምቾታችሁን ለቃችሁ በቃ ለጌታ እኖራለሁ ብላችሁ የሆነ ውስጣችሁ የሚመጣውን ድምፅ ያንን የእግዚአብሔርን ድምፅ ታዛችሁ ተቀብላችሁ ወደዛ ነገር ስገቡ ሰይጣን በኃይለኛው ቻሌንጅ ያደርጋቸዋል፣ በኃይለኛው ይፈትናቸዋል። ያንን ፈተና ግን መቋቋም መቻል አለባችሁ። እንዴት? በእግዚአብሔር ጸጋ። ነገር ግን ደግሞ ያንን ፈተና በጣም ከብዷችሁ ወደኋላ ስትመለሱ የበለጠ ውስብስብ ነገር ውስጥ እንደምትገቡ መጽሐፍ ቅዱስ ይናገራል። ምክንያቱም ወደኋላ አታፈግፍግ ነው። ስለዚህ እኔ እንደሚመስለኝ እኔ በቃ አንድ ነገሮችን አይቼ እንደተረዳው ሰውና እኔም ጋር ይሄ ነገር ስለደረሰ እንደዚህን አይነቱን ነገሮችን ስለማቅ የገባኝን ነገር ስናገር ምን እንደሚመስለኝ ታውቃላችሁ? ቻሌንጆች ይመጣሉ። አያችሁ፣ ለጌታ ወደ መኖር ስትመጡ፣ ወንጌልን ስለመያዝ ስትመጡ ፈተናዎች ይበዛሉ። ፈተናዎች በጣም ይበዛሉ። አያችሁ፣ የዛን ጊዜ ከሰው ምላሽ ከጠበቃችሁ፣ ነገሮች ተመቻችቶልኝ ይቀጥላሉ ብላችሁ ካሰባችሁ፣ ብዙ ነገሮች በቃ አልጋ በአልጋ ይሆኑልኛል ብላችሁ ካሰባችሁ ወድቃችኋል ፈተናው። አያችሁ፣ የዛን ጊዜ ሽልማታችሁን ወይ ደግሞ ብድራታችሁን ከአንድ ጌታ ብቻ ነው መጠበቅ ያለባችሁ። ከአንድ ጌታ ብቻ ጠብቃችሁ የምትኖሩ ከሆነ አያችሁ፣ ፍለፊታችሁ መጽሐፍ ቅዱስ ስለ ሙሴ ሲናገር ምን ይላል? ብድራቱን ትኩር ብሎ ተመልክቶ ትኩር ብሎ አያችሁ፣ የምድራዊውን ጭብጨባ ሳይመለከት ብዙ ነገር ቀርቶበታል እኮ፣ ብዙ ህይወት ጎሎበታል፣ ብዙ ምቾት ከኮምፈርት ዞን ለቋል። ነገር ግን ብድራቱን ትኩር ብሎ አይቶ ታዘዘ። አያችሁ፣ ከጌታ ጋር ስለ ጌታ መከራን መቀበል ምን አለ? መረጠ። እኔ በዚህ ልጅ በሚኮ ማይክ እያየው ያለውት ነገር ምን እንደሆነ ታውቃላችሁ? የሆነ ሰዓት መጣና በቃ ባገለግል ሁሉ ደስ ይለኛል። የኔ ህይወት ያ ነው፣ ያደግኩበት ህይወት ያ ነው፣ ሰላሜ ያለው ዛጋ ነው። እንደዚህ በምድራዊ በማግኘት ምናምን ውስጥ አይደለም ሰላሜ ያለው። አይቼዋለሁ፣ አውቀዋለሁ፣ አነጻጽሬዋለሁ። መጀመሪያ የነበረኝ ሰላም እኔ እሱን ሰላም ነው፣ ትክክለኛ ሰላም እሱን አውቀዋለሁ። እሱ ደግሞ በጌታ የሚገኝ ደስታ ነው፣ በጌታ የሚገኝ ሰላም ነው። አሁን ዝና ውስጥ እንደዚሁም ደግሞ ማግኘት ውስጥ ብዙ ነገር መሆን ውስጥ እሱ ውስጥ ሰላም የለም፣ ደስታ የለም አለና መጣና፣ ነገር ግን እንደዛ ብሎ ሲመጡ ነገሮች ተገለባበጡበት። ሰይጣን ብዙ ወጀቦችን አስነሳ፣ ብዙ ማዕበሎች ተነሱበት። የዛን ጊዜ ግን መቋቋም አቃተው። ከዛ አሁን የመጣበትን
የይቅርታ እንትን ነው ስነ ልቦናዊ መዋዠቅ። እንደዚህ ሆንኩኝ እንደዚህ ከዛን በዚህ ጋር እንደዚህ አለብኝ ራሱን አሁን በአንደኛው እንትን ቃለ መጠየቅ ላይ እንዳየሁት ከሆነ ራሱን እየገለጸበት ያለው መንገድ በጣም የተሳሳተ ነው። እውነት ለመናገር በቃ እኔን አትመኑኝ እስከ ማለት ድረስ ማለት ነው። አሁን እንደዚህ ሆኜ እንደዚህ ልሆን እችላለሁ በተመልካቹ ዘንድ ወይ ደግሞ በእኛ ዘንድ በሱ ላይ እምነት እንዳይኖረን። አሁን ለምሳሌ ነገ ተነስቼ የሆነ ነገር ሰራለሁ እንደዚህ ያደርጋለሁ ብል እንኳን በሱ ላይ እምነት ሰው እንዳይኖረው እያደረገው ነው። የምር ቃለ መጠየቁ በጣም እንትን ነው፣ ስህተት ነው። ስለራሱ በጣም ብዙ ነገር እንዳለበት ስነ ልቦናው በቃ እንደሚዋዥቅ ሐሳቡ እንደሚወላውል አይነት ሰው አድርጎ ራሱን ስለዋል። ያ ደግሞ ስህተት ነው ወንድሜ። መጀመሪያ የሰማኸው ያ ውስጥ የተፈጠረው ድምፅ እኔ አውቀዋለሁ። እሱ ድምፅ የእግዚአብሔር ድምፅ ነው። ወደ እውነት የሚመራክ ድምፅ ነው። ነፍስህን ከጥፋት የሚመልስ ድምፅ ነው። እሱኛውን ድምፅ አጥብቀ ብትከተለው ለትንሽ ዓመት ወይ ደግሞ ለትንሽ ጊዜ በጣም የከፋ ቻሌንጅ ሊመጣ ይችላል። በጣም የከፉ ፈተናዎች ሊመጡ ይችላሉ። ዶንት ስቴፕ ባክ። ወደኋላ ግን በፍጹም አትመለስ። ባትመለስና ብድራትን አይተ ትኩር ብለ ብድራትን ተመልክተ ዋጋን የሚሰጥ ብድራትን የሚከፍል ጌታን ብቻ ፎከስ አድርገ እሱ ላይ አተኩረ ብቻ ብትሄድ እመነኝ አሁን ካመጣው ተጽዕኖ በላይ ታመጣል። ነገር ግን አሁን አንተ ራስን አመቻችተ ከየኛውን ግርግሩ ለማቆም ስትታገል የበለጠ እንዲከብድ ታደርጋል። ለምን ይመስላል አንተ ራስህ እያልኮ ነው። የኔ ጊዜ ሲሆን በጣም ነገሮች ገነኑ እና የሚገርም ነው። እኔ ጌታን ድንቅ ይለኛል። እሱ አሁን የሆነ ቪዲዮ ይወጣበታል አይታችሁ ከሆነ የተናገረው ነገር ማለት ነው የደካማ ህብረተሰብ ምናምን ብለው እሱኛውን ቪዲዮ በጣም ሊያስረዳ ሞክረዋል። ነገር ግን ህዝቡ በቃ ስንት ነገር እያወራ ጆሮውን እንደዚህ ደፍነዋል። ምንም ይቅርታውን እስቲ ለኔ ኮሜንቶችን ገብቼ አንብቤያለሁ። ይቅርታውን ሊቀበሉት የህዝቡ በቃ ኦፕን አይደሉም። ያ ለምን የሆነ ይመስላል? አይታችኋል። አንዳንድ ጊዜ በኃይለኛው ይዘጋሉ ነገሮች፣ ደጆች በኃይለኛው ይዘጋሉ። ገብቶኛል። በራሳችን ጥረት ለማስተካከል ስንሞክር የተበላሸውን ነገር ለማስተካከል ስንሞክር በቃ እንዲህ እኮ ነው ያልኩት ብለን ያንን ለማብራራት ስንጣጣር የዛን ጊዜ ድብን ብለው ሊዘጉ ይችላሉ። አያችሁ። በእግዚአብሔር ላይ ጥለን ግን ፊታችንን ወደ ጌታ አዙረን እሱ ላይ ብቻ ፎከስ አድርገን ስንሄድ እግዚአብሔር በራሱ ጊዜ የበለጠ አድርጎ ይክሰናል። ገብቷችኋል አይደል? በቃ ለራሳችሁ ጽድቅ አትከራከሩ። አዎ አያስፈልግ ማለት በቃ እናንተ ስለ ወንጌል ከሆነ ያ ጫና በቃ የመጣው መንፈሳዊ ነው ነገርየው። እኔ ስመለከተው ነገርየው መንፈሳዊ ነው። አታክ ነው። በቃ የሆነ ታርጌት ተደርጎ ጠላት ነው አታክ እያደረገ ያለው። ማሸነፍ የምትችለው ወደ ጌታ ስትመለስ ነው። ስቲል ማለት ነው ወደ ጌታ ስትመለስ ነው። አሁንም የእርክ ባለው መንገድ እኔ ታሸንፋለህ ብዬ አላስብም። በኃይል ግን ተጽዕኖ ማምጣት የምትችለው እመነኝ ጥብቅ ብለህ እንዳልከው ልጅነትን ታውቀዋለህ፣ ማንነትን ታውቀዋለህ። ስለዚህ ደስታን ቀምሻለሁ ብለሃል። እኔ እውነተኛውን ደስታ ከጌታ የሚመጣውን አውቃለሁ ብለሃል። አሁንም እሱ ጋር ስትሆን ታሸንፋለህ። በመወላወል አንዴ ወደዚህ አንዴ ወደዛ በመሆን ግን አትወጣውም። በመጨረሻ ለወንድም የሚኮ ማለት የምፈልገው ነገር ጌታ ይወድሃል ነው። ልብህን ጠብቅ፣ አጥብቀህ ልብህን ጠብቅ። የህይወት መውጫ ከዛ ነው። ስለዚህ ወደ ጌታ ተመለስ። ግድ የለም አይጥልህም። የእውነት እሱም ብለህ አታፍርም። ምንም ደግሞ አንዳንድ ጊዜ የጴንጤው ህብረተሰብ ያንን አልሰፖርት አያደርጉም። እናቃለን። ለምሳሌ እኔ ግርም ይለኛል የነ ፕሮፌት እዩ ጩፋን የበለጠ የሚመለከቱት የቻናል ተከታታዮች ፕሮቴስታንቶች አይደሉም። 100% የሌላ እምነት ተከታዮች ናቸው አብዛኞቹ የሱ ተከታዮች።
ብዙ ሰፖርት ላትደረግ ትችላለህ። የሆነ በቃ ተስፋ ያስቆርጣል። በተለይ እኛ እናውቀዋለን። ካንተ እኩል አንተ ከጀመርክበት ጊዜ ጀምሮ ይሄው በመንፈሳዊ ዘርፍ ሶሻል ሚዲያ ላይ እንሰራለን። ነገር ግን ብድራታችንን ከጌታ ነው የምንጠብቀው። የሆነ ቫሪያል አይወጣም። ስፒሪቹዋል ኮንቴንቶች ገብቷቸዋል። ግን ደግሞ የሆነ ከእምነቱ ተከታይ የሆነ ነገር ጠብቀ ጭብጨባን ጠብቀ ከሆነ ፌል ታደርጋለህ። ነገር ግን ብድራትን የሚሰጠን ጌታ ስትመለከት በቃ መቆም አትችልም ማለት ነው። እግዚአብሔር ደግሞ በጊዜው ይክሳል። ተመለስ ወደ ጌታ። ግድ የለም እስቲ አሁንም አስብበት። የእውነት የሰማኸው ድምፅ እየታገልክ ያለው ስነ ልቦናዊ ከሚባለው ነገር ጋር ነው ወይስ ደግሞ ከመንፈስ ድምፅ ጋር ነው? ከመንፈስ ቅዱስ ድምፅ ጋር ነው ወይስ አንተ እንደምትለው ሐሳብ እየወላወለ ያለ ይመስልሃል? እኔ ይሄ ነው የሚታየኝ፣ ይሄ ነው የሚሰማኝ። ውድ ቤተሰቦቼ የዛሬው ቪዲዮ እንግዲህ ለወንድሜ ለሚኮ ማይክ የተሰማኝን ነገር ነው የተናገርኩት። እናንተም እስቲ ያላችሁን ሐሳብ አስተያየት በኮሜንት ላይ አስቀምጡልኝ። በጣም ነው የምወዳችሁ በክርስቶስ። መልካም ሁሉ ወደ እናንተ ነው። ብሩካን ናችሁ።